አዋሽ ባንክ በ2018 በጀት ዓመት ከ40 ቢሊዮን ብር በላይ ያልተጣራ ትርፍ ማግኘቱን አስታወቀ። አዋሽ አክሲዮን ማህበር የዘንድሮውን በጀት ዓመት አፈጻጸም በተመለከተ ለመገናኛ ብዙሃን መግለጫ የሰጠ ሲሆን በበጀት ዓመቱ ከ40 ቢሊዮን ብር በላይ ያልተጣራ ትርፍ ማግኘቱን አስታውቋል። የአዋሽ ባንክ ያልተጣራ ትርፍ ከፕሮቪዥንና ታክስ በፊት ወደ 40 ቢሊዮን የሆነበት ዓመት ነው። አምና ከነበረው አንጻር ትልቅ ጭማሪ በዚህ በትርፍ በኩል ያስመዘገብንበት ዓመት ነው ማለት ነው። የአዋሽ ባንክ ጠቅላላ ተቀማጭ ገንዘብ ወደ 467 ቢሊዮን በላይ የደረሰበት ዓመት ነው። ባንኩ ከተለያዩ የውጭ ምንዛሪ ምንጮች ያገኘው ምንዛሪ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የተሻለ ጭማሪ ማሳየቱን ገልጿል። የውጭ ምንዛሪ ግኝትን በተመለከተ በዚህ ዓመት ከ2.6 ቢሊዮን የአሜሪካን ዶላር በላይ ባንኩ የውጭ ምንዛሪ የሰበሰበበት ዓመት ነው። ይሄ ዓመት አምና ከነበረው በላይ ወደ 635 ሚሊዮን ዶላር ጭማሪ ያስመዘገብንበት ዓመት ነው። ባንኩ የደንበኞቹን ቁጥር ከ17 ሚሊዮን በላይ ማድረሱን ያስታወቀ ሲሆን ለተለያዩ ሴክተሮችና ለበርካታ ዜጎች የብድር አገልግሎት መስጠት መቻሉንም ጠቁሟል። ለተለያዩ ሴክተሮች የሰጠነው ብድር ወደ 53 ቢሊዮን ያደገበት ነው። ከዛም ውጪ ብድርን በተመለከተ አዋሽ ባንክ ዲጂታሊ ከ1 ሚሊዮን በላይ ለሚሆኑ ዜጎች የተለያየ ብድሮችን የሰጠበት ዓመት ነው። የተበላሸ ብድር መጠን ከ2% በታች የሆነበት ዓመት ነው። ብድርና ተቀማጭ ገንዘብ ጥምረትን ስናይ ወደ 58% ነው። ይሄም ባንካችን በጣም ሊኩዊድ ብዙ ገንዘብ የያዘ ባንክ መሆኑን ያሳያል። ባንኩ የደንበኞቹን ፍላጎት ለማርካትና አገልግሎቱን ለማስፋት የተለያዩ ቅርንጫፎችን በሀገር ውስጥና በጎረቤት ሀገራት ጭምር ለመገንባት ማቀዱን አስታውቋል።